ክፍለ ጦር ሲመሰረት ያንን ክፍለ ጦር መምታት ነው የፈለጉት። አሁን እነዚህ ወንድሞቻችን ባሉበት ሄደው እኮ 4 ድሽቃ እኮ የደቀኑባቸው እኮ ወንድሞቻቸው ላይ ነው፣ ወንድም በወንድሙ ላይ። ይሄን ማን ነው የሚያደርግ? ከዚህ በፊት የሞትን አዋጅ ሲያውጁ የነበረ ትልልቅ አባቶች ሳይቀሩ ወጥተው እርምጃ እንወስድባቸዋለን ብለው ከዚህ በፊት እና አባድፈን እነ ሰለሞን ብላክ ምንድን ነው ያሉት? እርምጃ እንወስዳለን አይደል ያሉት? አለ ቪዲዮ እኮ። ዝም ብዬ አይደለም የማወራው። እኛ ዝም ያልን እኮ ለአንድነቱ ስለምንሳሳ ነው። አይ እነሱ ታች ነው ያሉት፣ ታች ያለው ሰው መፍታት አለበት፣ በእነሱ መሀል ገብተን እሳት አንጭርም ብለን ነው እንጂ እውነት ሳይኖረን ቀርቶ አይደለም። ትልቁ ዓላማችሁ እዛ በተለይ ጋይንት ላይ ትልቅ ኃይል ዘመነ እንዲኖረው እና የዘመነ ተላላኪ እንዲኖር ነው የምትፈልጉት። ያነ ደግሞ እኛ በህይወት እያለን አይሆንም። እየሳሳ እየመነመነ እየሄደ ነው። አሁንም ገና ይመነምናል። አስረግጬ የምነግርህ እዛች ምድር ላይ የቴዎድሮስ ምድር ላይ ዘመንን የሚያነግስ ፋኖ አይኖርም። ዛሬ መተህ ጌታ ስራድን በአዲን ነው ስትል እኔ ከነ ፎቶ ከነ ማስረጃው በአዲን ማን እንደነበረ ከበአዲን ማን ምን እንደተቀበለ አመጣልሃለሁ፣ እፖስትልሃለሁ። ምክንያቱም ቀይ መስመር ስለምታልፉ ሁሉም ተከብሮ መኖር አለበት። ምድር ያለ ፋኖ መከበር አለበት። ግን ወተህ መርጠህ እነ ጌታ የፖለቲካውን ዘርፍ ስለሚይዙት ብለህ እነሱን በአዲን እያጭራሽ ከወልቃይት ተባረሩ። ሰው መሆን አንተ ለመሆኑ መልክ ሰው ይመስላል እንዴ? ከቁመት ከምን ቤትክን መምራት ያልቻልክ አህያ አንተ ጭራሽ በምን አቅም ነው በጌታ ስራድ መልክ የምትስቅ? ጌታ እኮ እንደ ስሙ ጌታ ነው። አንተ ተዘፍዝፈ ባለህበት ሰዓት ፈርጥጠ በረሃ ለበረሃ አቋርጥ በምትሄድበት ሰዓት እሱ ፋኖ ሆኖ እሱ አማራ ነኝ ብሎ ወልቃይት ላይ የወልቃይትን ሞት በዓለም ያሰማ ጀግና ነው። ከወልቃይት ከአባቱ ርስት ማንም ሊያባረሩ አይችልም። ቢኮዝ የቴዎድሮስ ልጅ ነው። ከወልቃይት ተባሮ ነው። በአዲን ነው። በአዲን ከሆነ ለምን ታሰረ? በአዲን ከሆነ ለምንድን ነው ከስርስ እንደወጣ? አብይን እኮ አስራት ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ሚኪ ባለፈው ሲያሰማ ነበር። የመጀመሪያ ጊዜ ብልጽግናን የተቃወመ ሌሎቹ ሙሴ ብለው ሲቀበሉት፣ ጌታ ስራድ ግን አብይ ካለፈው መንግስት የሚበልጥ ገዳይ ነው ብሎ በአደባባይ በአስራት ሚዲያ ላይ የተናገረ ነው። እና ላፋችሁ ለከት ይኑረው። ኦኬ። ሰማዳ ላይ ተወልዶ ሌላ ብሔር የለም። ኦሮሞ ነው የሚመስለው መልኩ ሲያስጠላ። አንተ ማን ሆነ ሲጀመር? አንተ ምን አይነት መልክ ይዘህ እንዲህ ፊትን በመስታወት አይተው ታውቃለህ? ጌታን ከትናንትና ወዲያ ምን አለ እንትና አለ ከተሼ ሀብቴን ከድቶታል አለ። 15 ኮሚቴ ተመርጦ ከ15 ኮሚቴ ላይ እየወሩ እያለ በዛ ውስጥ ማን ነው መጀመሪያ ቀድሞ መግለጫ ያወጣው? ማን ነው የተካደው? ማን ነው ወጥቶ መግለጫ የሰጠ? የጎንደርን የበጌ ምድርን ፋኖ አንድ ለማድረግ እየተሰራ ባለበት እኮ ነው። ከዛ አንድ ለማድረግ እየሰሩ ባሉበት በመሃል ወጥተው አንዱ ነና ብለው መግለጫ የሰጡ ማን ነው? ተሸማ የከደው ካልክማ ውባንተን ነው የከደው። አስረግጬ የምነግርህ ይሄ እንደዚህ እንድነግር ከፈለግ ለውባንተ መድረስ ያልቻለው ተሸ ነው እንጂ ለሀብቴማ ታማኝ ነው ተሼ። አሁን ደግሞ የፈልገው ቦታ ገብቶ ተሼ መስራት ይችላል። ተሼን ከአዲ ብለህ ጌታ ስራድን ሰድበህ ከፌን ሰድበህ ሪሊ ዛሬ ትናንት መሰለ እንዲ ማንም ጎንደር ይላል እንዴ? ሂዶ እንዴት ነው እንዲ ሰለሞን አጠና እንዴት የመሳደብ ሞራል ይኖራቸዋል? በአዲን ማለት እንዴ ነው? አባናደውን በአዲን ብላችሁ እሱ የሚመራው ጦር በአዲን ነው የምትሉት በምን ሞራላችሁ ነው? እግዚአብሔርን ለጎንደር አይጠቅም። እኔ እረፉ ብያለሁ። የምሁርን ጎንደር ላይ ፖለቲካውን ይመራል ጎንደር ላይ እውቀት አላቸው የሚሉትን ሰዎች እያሳቀቅ የምትሳደብ ከሆነ በመጣህበት ሄድልሃለሁ። ማንም እኔ እግዚአብሔርን ለአንድነት ብዬ ነው እንጂ ብቻዬን ብቆም ራሱ ለእናንተ ማንስሰው አይደለሁም። ግን ሁላቸውም ውድ ህይወታቸው ሊሰጡ ነው የሄዱት፣ መከበር አለባቸው። ከዛ ውጭ እንደነ ቢራራና እንደነ ሻምበል አምሳሉ በሆዳቸው የተሸጡ ሂዶ ከዘመነ ጋር ሂዶ እኮ ነው ፎቶ ተነስቶ በዛው ተሽጦ የመጣ አምሳሉ ማለት የውባንተን አደራ እንክት አድርጎ የበላ ለሆዱ ለዚህ ለማይረባ ሆዳም ነው። ከዚህ በኋላ እንደውም ፎቶውን ሁሉ እየከረበትኩ ነው የምመጣልህ። አምሳሉና ቢራራ ገዳይ እንትናን እንክት አድርገው የበሉ ምህረት አሳየን ወንድማቸውን እንክት አድርገው የበሉ ምድረ ባንዳዎች። እንደዚህ አይደል እንድነግራችሁ የፈለጋችሁ? በመጣችሁበት ከዚህ በኋላ እንሄድላችኋለን። ቴንኪው። በነገራችን ላይ ባዴን የሚሉት ባዴን ከተባለ ከባዴን ጋር እንደውም ይሰራል ከተባለ ምክር ቤቱ ባዴን ነው ከተባለ ከምክር ቤቱ ጋር የሚሰራው ባየኮ ነው። ኮማንደር ሳሚ እኮ ነው። ምንድነው የሚወራው? ስም እንደዚህ ለመለጠፍ በነገራችን ላይ እነሱ እንዳይባል ስለሚፈለግ ነው። ዛሬ ገዳይ ሰለሞን አጠናን እኮ ገዳይ ነው ያሉት። ገዳይ ያለው ሰሞሆን መልካሙ ስላማታ አደረባቸው እስከ ጧት አደረባቸው ገዳይ እያለ
እነ ደረጀ በላይን ባዴን በዚህ እድሜው የማይከበር ወደ ባዴን ያለው ደረጀ በላይ ስለማታ ለሰማችሁም እንዴ? መልካም አደረበት እኮ ባዴን እያለ ገዳዮች እያለ እኔ እስከዛሬ እንደውም ተሰሚነት ያላችሁ ወንድሞቻችን ጎንደር ላይ ትናገራላችሁ የነበርኩኝ እህቶቻችንም ወንድሞቻችንም ሳያችሁ ቀበሌያም እባላለሁ አፍራሽ እባላለሁ የሆነ ነገር እባላለሁ እያላችሁ ጸጥ ያላችሁት እንናገር ከተባለ እኮ ኮማንደር ሳሚ አይደለም እንዴ እነ መምር ምረት አሳየ ተገለው ሳያበቁ ይሄማና ማን ጋር ነው የሚባለው ሪከርዱ ካላችሁ እስኪ ነው ብታሰሙን እንደው ኮማንደር ሳሚ ምን እንዳለ ከዚህ ላይ ደግሞ የኛው የሚያናድደው ደረጀ በላይን ባዴን ሲባል እውይ ይላል ሰለሞን አጠና ገዳይ ሲባል ግን ምንም የማይመስለው እኔ እኮ ደረጀም መስሎኝ በነገራችን ላይ ሐና አንቺ ራስ ማስተካከል አለብሽ ደረጀን አይደለም ሰለሞን አጠናውን ይሏታል ሲፈልጉ ደግሞ ባዴን ነው ሲሏት ውይ ትላለች ባዴን ከተባለ እኮ ያማራ ፋኖ በጎንደር ጠቅላይ ግዛት ባዴን ከተባለ እኮ እንግዲህ የዛ ዋናው መሪው ደረጀ በላይ ነው እንደዛ ከሆነ ደረጀ በላይን ባዴን ነው የሚመራየ ልትይ ነው እንዲያብርሻንስ ደረጀን አይደለም ሲሉሽ ምን ባለፈው እንደዛ ዛሬ ግን ሰው መሆን ምንድነው ያለው በዚህ እድሜው የማይከበር ደረጀ በላይ በዚህ እድሜው የማይከበር ሽማግሌ ያለ ባዴን እያለ ሰድበው ነበር ሰለሞን አጠናን ገዳይ ያለው ፕሮፌሰር ጌታ አስራደን የመልኩ ክፋት ሲያስጠላ ምን ይመስላል እያለ ባዴን ካላችሁኝ ባዴኑ ዘመነ ካሴ ነው ዘመነ ካሴ ለከዋት ጋር ይሰራል ለቁራሽ መሬት አንዋጋም ብሏል ኮማንደር ሳሚው ለቁራሽ መሬት ለወልቃይት አንዋጋም ብሏል እየረሸነ ያለው ማን ነው ኮማንደር ሳሚ ነው ባየቀነው ከየት ነው የሚሰራ ካላችሁኝ ከምክር ቤቱ ነው ከመጀመሪያው እንደውም የተረበሸው እኮ አንድነት እንዳይመጣ እኮ እንደውም ካላችሁ እንደውም በባየ ምክንያት ነው እኛ ይመለሳል ገብቶትም ሳይገባውም ይሁን ፖለቲካውን ሴራውን ሳይረዳ ቀርቶ ነው እየተባለ ነው ጸጥ የተባለው ይመለሳል በመባል ከነገዱ ጋር የሚሰሩት ምንድነው ውሸት ነው እንዴ ማንም መጥተስ የሚከራከረኝ ሁሉ እየሰማ ጸጥ ባዴን ከተባለ ከባዴን ጋር የሚሰራው ባየቀናውና ኮማንደር ሳሚ ናቸው ከነገዱ ጋር የሚሰሩት ምን ልትለኝ ነው ሪካርድ አድርግ ልገምላችሁ ከባዴን ጋር የሚሰሩት ኮማንደር ሳሚና ባየቀናው ናቸው ከነገዱ ጋር ከህዋት ጋር ለምን ካልከኝ ደግሞ ከዘመነ ጋር ካሴ ጋር የሚሰሩት ምንም ልትል አትችልም ዘመነ ከማን ጋር የሚሰራው ካልከኝ ከገዱ ጋር ነው ከነጀዋር ጋር ነው አሁን ትንሽ ደቂቃ ላይ ስጠኝማ ልናገር ወደኋላ አይመቸኝ ቀጥል ሰለሞን ሰላም ብያለሁ ሁላችሁን ከምንድነው መሰለም ጀምረው ጌታ አስራደ ከወልቃይት ተባረረ የሚለው ዋቅዳ ህዝብ ምንም በጣም ውሸት ነውና ምን ሊያደርግ ወልቃይት ሄዶ ስራ አልጀመረ ወልቃይት ሄዶ ማደራጀት አልጀመረ በሚያደርገው በተሰጠው ስምሪት ጥናት አድርጎ አብሮ ከወልቃይት ኮሚቴዎች አስመላሽ ጋራ
ከአማራ ኮሚቴ አስመላሽ ጋር አብሮ ሰራ። በቃ ስራውን ጨርሶ ወጣ እንጂ ስልጣን አልያዘም፣ ምን አልያዘ። ዝም ብሎ አጀንዳ አድርገው ያመጡት እነዚህ ሰዎች ጤናቸው ያው እንግዲህ ተፈጥሯቸው ሁከትና ትውከት ቢሆንም ግን በሌለበት ባልተባለው ተባረረ የሚለው ፍጹም ውሸት ነው ለማለት ነው። ስለዚህ ስራ አልያዘም ወልቃይት ውስጥ። ከወልቃይት ደግሞ እንደ ወልቃይት አደረጃጀት ስናየው ደግሞ አልሰራም እንጂ ቢሰራ ኑሮ እሱ ተነጥሎ ባዕድ የሚባልበት ነገር የለውም ማለት ነው። አሁን ለምሳሌ እነ ኮሎኔል ደመቀ ጠንካራ አደረጃጀት አላቸው፣ ግን ከክልሉ ትንሽ ጨለፍ ተደርጎ ድጎማ ይደረግላቸዋል። ገባህ? ስለዚህ የተለየ ነገር ሊሰጠው አይችልም ማለት ነው። ለጌታ አስራደ ከዛ ስለገባ ወይም ባዕድን ተብሎ ሊባረር አይችልም። እንዲያውም ሊያግዛቸው ይችል ነበረ እንጂ ማለት ነው። እና ምንድነው ማለት የምፈልገው እነዚህ ሰዎች አሁን እኔ ምንድነው የሚያናደኝ የባለፈው የነሳሚ ሪከርድ ወጥቶ በደንብ ተሰርቶበት ቢሆን በዚህ ደረጃ እየፈረጠሙ አይሄዱም የነበረ። ኃይልም ከጎጃም ወይም ከሳምሪ ቡድን አይላክላቸውም ነበር ማለት ነው። እኛ ብዙ ጊዜ ደጋግመን ተናግረናል። አንደኛ ለወልቃይት ብዬን ያልታገልም ያለው ለሳምሪ ቡድን ታማኝነቱን ለማሳየት ነው፣ ለህዋቶች ታማኝነቱን ለማሳየት ነው ያ ሰውዬ ማለት ነው። እና ብዙ ጊዜ ተናግረናል። ምንድን ነው ያ ሰውዬ? ኮማንደር ሳሚ ምንድን ነው? ኮማንደር ማለት እንዲሁም ባይቀር ነው ተሸፋፈን የለም እና ያንን አሸፋፍነን ስለመጣነን አሁን በዚህ ደረጃ ደርሰዋል ማለት ነው። ጎንደር ለማተራመስ ዓላማው ምንም እንደሆነም አይታወቅም። መላላክነት ነው፣ መሪም ሊሆን አይችልም፣ ሻለቃም እንትን ሊሆንም አይችልም። ትልቅ በጎንደር አደረጃጀት በፊት በነበረው ትልቅ ስልጣን ተሰጥቶ እስካሁን ስራ አልሰራበትም ማለት ነው። ከዛ ተወሽቆ አሁን ከሳምንት በፊት እና አስረስ አማራ ጋር ተገናኝቷል። ነገር ማለት ነው። አዎ ተገናኝተዋል። ሄዶ እዛን የሰነበቱ እነዚህኞቹ ማለት ነው። እና ሲነገር ሪከርዱን እንኳን ቢያንስ እዚህ መጥቶ ተራግቦ ቢሆን ሌላውም ሰምቶ ቢሆን የተሻለ በቃ አጥፊ መሆኑን ወይም ደግሞ ለአካባቢውም እንደ አማራ እንደማይጠቅም ሁሉም ሰው ይረዳው ነበር ማለት ነው። ተከሳሽ ዝም ሲል ማነው ከሳሽ ዝም ሲል ተከሳሽ ይከሳል የሚባል ነገር አለና አጠቃላይ እነዚህ ልጆች በመልክ እንኳን የመጣው እንደዚህ ፊቱ ኦሮሞ ይመስላል ምናምን። እንዴ የአማራ ትግል ወይም የጎንደር ትግል እኮ የመልክ ወይም የቁንጅና መወዳደሪያ እኮ አይደለም እኮ። ማንም እዚህ ጋር መጥቶ እንደነሱ እንደሚቀልዱበት እኮ አይደለም። ገብቶሃል? በጣም ለሚሰማው ራሱ እኮ ያስቃል እኮ። መልክ ኦሮሞን የሰው መሆንና አንድ የኦሮሞን መልክ አምጥተህ ብታተያየው እኩል ሊሆን አይችልም። ኦሮሞዎች ይበልጣሉ አይደል በመልክ ጀዋርና የኦሮሞ ወጣትና ሰው መሆን ብታተያየው በቁመናም በመልክም ኦሮሞቹ ይሻሉ ይበልጣሉ። በመልክም በእግዚአብሔር ፍጥራ አንገባም። ምን ወርቅ አይደሉ እንዴ ኦሮሞዎች? እናውራ ከተባለ ይህ ትውልድ ራሱ መልካቸው እርሱ እዛ ያገጣጥመው ነገር በጭንቅላትና በአሰራር እንኳን እኛን በልጠውናል ኦሮሞዎች ማለት ነው። እንኳን መልክና ይቅር በሴራ በፈለገው ነገር ማለት ነው። ይሄ ድኩማን ይሄ የምናምን ተዘረዛ መጥተው ጎንደርን ያተራምሷታል ማለት ነው። ጌታ አስራደን ከኦሮሞ ጋር ማመሳሰል በጣም ያስቃል። በጣም ነው የሚያስቀው። እና እኛ የምንፈልገው ጭንቅላቱን ነው፣ ውበቱን አይደለም የምንፈልገው። እኛ አሰራሩን፣ ጤንነቱን ነው የምንፈልገው። እኛ እንደነሱ አቤት አቋሙ ይሄ ዝም ብሎ የደደብ ስብስብ አይደለም የሚፈልግ ነው። እኛ ተምሮ የተማረውንም ያልተማረውንም ችግር የሚፈታልን እውቀት ያለው በረሃ ስለገባልን ነው እኛ ችግሩን እንዲፈታው ነው የፈለግነው። ከዚህ ደግሞ ያልተማረው ደግሞ መሰረት ተሸካሚ ሁልጊዜ በረሃ ነው መኖር ያለብኝ፣ ሁልጊዜ በቃ እንደተተኮስኩ በቃ አባት አርበኛ ወይም ደግሞ ሻለቃ እንደተባልኩ በቃ በአንዱ ተራራ ነው ምኖር የሚለው የሚያስብ ደግሞ ለማህበረሰቡ አያስፈልግም፣ ለአካባቢውም አያስፈልግም። የሚያስፈልገው ምንድን ነው? አሁን ዘመኑ 21ኛው ክፍለ ዘመን ነው። ቢያንስ በኤርትራ ኮን እንኳን ቁመና ያለው ወታደር ያስፈልገናል። አንድ የሆነ ለአማራ ህሉና የሚታገል ወይም ደግሞ እንደ ጎንደርም አንድ የሆነ ወጥ እንደ አማራም አንድ የሆነ ወጥ ነው የሚያስፈልገናል። ያን ደግሞ መስራት ደግሞ የተማረ ስትራቴጂ የሚሰጥ የምስራቅ አፍሪካን ፖለቲካ የሚረዳ የዓለም ጂኦ ፖለቲካን የሚረዳ የሀገሪቱን ሴራ የሚረዳ ሰው ነው የምንፈልገው። መሳሪያ በየቦታው ተሸካሚ ሞልቷል፣ ተኳሽ ሞልቷል። ወደኋላ ተኩሶ የሚመቱ ያለበት ሀገር ነው ጎንደር ማለት ነው። ሳያዘግቡ ወደኋላ በመስታወት አይቶ የሚተኩሱ ጀግና ያለበት ሀገር ነው። ያ ፖለቲካ ሊሆን አይችልም። ያንን መክዳትና እንትን ማለት አይቻልም፣ መካድ አይቻልም። ስለዚህ ለምንድን ነው በተለይ ጎንደር ላይ ሴራ የተሰራበት የጎንደር ችግር ያልተፈታ ትርምሱ በዚህ ደረጃ ሞቱ የበዛ ስንል የተማረ ስለሌለ የተማሩትን ማቅረብ ስላልቻለ ማለት ነው። አሁን ደግሞ የተማሩ ሲመጡ
በእነሱ ላይ የሌለ ስም መቅባትና ስም ማጥፋት የተደረገባቸው ይሄ የሄዳር አህያው ደደብ ስብስቡ አስቸጋሪ ነው ማለት ነው። በውበት መጥቷል። በእውቀት እንኳን መምጣት ሲያቀተው በውበት መጥቷል። አሁን እኔ ቆንጆ ነኝ ያስቃል እኮ መልኩ ኦሮሞ ነው የሚመስል ለጎንደር አይሆንም። ይህም መቆመናው እንደዚህ ነው። ትግሬ ነው የሚመስል ትግሬ የሚመስለው ነው ልንመርጠው ነው። መልኩ ትግሬ ስለመሰለ ጎንደሬ በቃ ለጎንደር ይሰራል ነው እንዴ? ስለዚህ ጎንደር የተለየ መልኩን እስኪ ያምጣልኝ እስኪ ከትግሬ ከኦሮሞ የተለየ እሱ በሚለው እንግዲህ የሆነ ሰው በቃ እሱ በሚፈልገው መንገድ እሱ እንደሱ ብንወርድ እኮ ገሌ ትግሬ ነው ይመስላል አንጨዋራሮ ምናምን ብንለው ለጎንደር ይጠቅማል ማለት ነው ወይስ ትግሬና አፋቂ ለነሰጠው ነው በእነሱ አባባል ማለት ነው። እንደነዚህ ወርዶ የሚያስወርዱ ሰዎች ዝም በተባሉ ቁጥር እየወረዱ እያዘገጡ የሚሄዱ ሰዎች ናቸውና በደንብ መነገር አለበት። አሁን ነቢራራ ይሄ አምሳሉ መነዘጊያ ምናምን ባለው ደደብ ነው። ደደብ የመጨረሻ ደደብ ከነዛ የባሰ ደደብ እዛማ እኔ በዚህ በደቡብ ጎንደር እንደዚህ ደደብ ይፈጠራል እያስብ ያለው አብዛኛው ስልጡን ነው ነው ከምን እንደመጣብን ራሱ ዘሩ ራሱ በደንብ መጠናት ነው ያለበት። የአምሳሉና ቢራራ ባሉ ፋንድያ በሁለት ፋንድያ እኮ ነው የሆነ። ይሄኛው ያዘዋል፣ ሳሚ ያዘዋል፣ ባየ ያዘዋል፣ ዘመነ ያዘዋል፣ አስረስ ያዘዋል። ለስንቱ ለመታዘዝ እንደ አጎብድዶ ወንድሞቹን እነዛ ሞራኖችን በሉብን ማለት ነው። እነዚህ አምሳሉ የሚባሉ ሰዎች ተጠራርገው እዛ አካባቢ መውጣት መጥፋት አለባቸው። በቃ ተጠራርገው እነሱ እያሉ ያን አካባቢ ጤና አያገኝም። በዛ አካባቢ የተማረው ሰው ሰላም ማድር አይችልም። ይሄ ደደብ ያየው ምንድነው? ብሩ የሚላክለትን ያየ። ይሄ ብር ከጎንደር ህዝብ የተዘረፈ መሆኑን አይገባውም። አሃዱ ባንክ፣ አብሲኒያ ባንክ፣ ጸደይ ባንክ የነገዱ ነው የነ ወርቁ አይተነው ነው የነ አባው ደስታ ነው። አይገባቸውም። ከዛ ብር እየወጣ ሲሰጠው ለአማራ ተቆርቆሮ እነዚህ ናቸው አማራ ብር እየሰጡ ብሎ ነው የሚያስብ የደደቡ ማለት ነው እንጂ ከፍተው አይታየውም። የአማራ ህዝብ ችግር አይታየውም። የጎንደር ህዝብ ትረስት አይታየውም ማለት ነው። እና በደንብ መኬድ አለበት፣ በልኩ መነገር አለበት። 40 ዓመት መሰረት ተሸክመ ብትኖር አውሮፓ ብትማረክ ምን ብትማረክ ምናምን ብትተኩስ ምናምን 70 ሰው በአንድ ቀን ብትገል 1000 ሰው በአንድ ቀን ብትገል ቀበሌ መቆጣጠር አይቻልም። ጭንቅላት ከሌለ ማለት ነው። የሰው ጭንቅላት ተኩሰህ ልትገል ትችላለህ እንጂ ቀበሌ ማስተዳደር አይቻልም። እንዴ 20-30 ዓመት ሰው ዝም ብሎ በጦርነት ይኖራል እንዴ? ያለ ዝም ብሎ በቃ ትናንትና እኮ ድል አድርገን እኮ እና ብዬ እኮ የመጡ ስልጣን የያዙት እኮ የጎንደር ህዝብ ባለቀበትና የጎንደር አርበኛ በተዋጋበት እኮ ነው እና ብዬ መጡ ስልጣን የያዙ። ነገስ ማንን ሊያነግስ ነው የሚሰራው? ይሄ ደደብ ስብስብ አይገባውም እኮ። ትናንትና እንዴት ተሸወርነን? የወልቃይት ጉዳይ ለምን ተጓተተ? የአማራ ህዝብ ድጋሚ በዚህ 5 ዓመት ውስጥ ትናንት ከወያኔ ጋር ይሄን ያህል ጦርነት አሳልፈን አሁንስ እንዴት ጦርነት ገባን የሚለው አይገባውም። ለምን አይገባውም? ጭራሹ በቃ ሁልጊዜ የሚሻል በቃ መሰራት ሸከሆነ ዘጥንቦጭ የመሰራ ሽታ በቃ ይሄ በቃ ጅን ያለበት መሰራው ጋር ሁልጊዜ በቃ እዛ ጋር መሰራ ጋር የህዝብ ጥያቄ በነገራችን በመሳሪያ በመተኮስ ብቻ አይመለስም። ሴራን እውቀትም ይጠይቃል ማለት ነው። እንዴት ነው? ወዴት ነው ሄዱ እነዚህ ልጆች? በቃ ምናቸው እንደ አሁን እነዚህ ደቦች እኮ ናቸው በጣም እነሰሞን ነጌታ አስራደ መተቸት ይችሉ ነበረ። በነጌታ አስራደ ውበት ሊመጻደቁ ነበር። ጭራሽ አይደረግም ነው። አንድ የኦሮሞ ወጣት አምጣልኝና ሰሞን ጋር አቁምልኝ። አንድ የኦሮሞ ወጣት የ35 ዓመት ወጣትና ሰሞኑን አንተ ቁጭ አርግልኝና ምድረ የቲክቶክ ቆንጆ የኦሮሞውን ሸበላ ያልመረጠሽው እንደሆነ በውበት የውበቱ ድር የሚገባ ነው። አንድ የትግሬ ሸበላ አምጣልኝና ከሰሞን ጋር ቁጭ አርገውና የትግሬውን ሸበላ ያልመረጠሽው እንደሆነ አማራ ብለው ኦሮሞ የትግሬ ቆንጆ ማለት ነው። እንደው እንወዳድ እንደው እውነት እናውራ ከተባለ ማለት ግን እንደዚህ ቆንጆ የውበት ተበለጥ ቆንጆ ቢሆን እንደዚህ ቁሞ ይቀር ነበር እንዴ? ምን አይደለም እንዴ? ልጅ ግለ በእሱ አተሳሰብ ከሄድን የኦሮሞ ወጣት ከሱ የበለጠ በጣም ጥሩ ቆንጆዎች አሉ ለማለት ነው። እኛ እየታስራደ የምንፈልገው እንኳን እየታስራደ ቆንጆ ይሁን እውቀቱን ነው የምንፈልገው እንጂ መልኩን አይደለም ነው። በቃ አጭሩ ነው እውቀቱና ወንድነቱን ነው የምንፈልገው። በውበት ከሄደ ኦሮሞ ይመስላል ካለ የሰው መሆንና የኦሮሞ ወጣት እናወዳድር ነው። ከኦሮሞ ወጣት ከዚህ 20 ዓመት 30 ዓመት ትውልድ እኩል ይሆናል እንደ ሰው መሆን? እኛ ራሳችን እንሆናለን። በጣም ሸጋ ኦሮሞ እኮ የተፈጠረው ነው። ለዛውም ተነጋግሮ የሚገባባ ራሱ በሁሉ ገብ የሆነው። ለማንኛውም ችል ለማለት ነው። ቀጥል በልኩ መነገር አለበት። እኔ እዚህ ላይ በነገራችን ላይ ሱፐር መተሃል። እኔ በነገራችን ላይ
ሱፐር እኔ በዚህ አጋጣሚ ብዙ ጊዜ ስትናገር ነበረ። እንዲያውም እንትን ይሄ የሚስተካከል እየመሰለን ብዙ ለጊዜ ነበር። እንግዲህ በኋላ ግን መፍረጥረጥ አለበት፣ መነገር አለበት። በአማራ ፋኖ በጎንደር ጠቅላይ ግዛት እዚህ ያሉትን ወንድሞቻችንን እነ አባናደውን እነ ሰለሞን አጠና እንዴ አባናደውን ሽማግሌ ባዴን እድሜውን በልክ ቢያሳልፈው ምን ነበረ እየተባለ ሰለሞን አጠናን ገዳይ እየተባለ ፕሮፌሰር ጌታ አስራደ የመልኩ ክፋት እየተባለ ገዳዮች እየተባሉ ቢራራ አምሳሉ በሚባሉ ሰዎች የተነሳ እንደዛ ከሆነ እኮ እነ መምህር አሳዬ ሲገደሉ እኮ ብዙ ነገር አይተን ሰምተን እንዳልሰማን አቀን እንዳላወቅን ጸጥ ያልን ባዴን ከተባለ እኮ የምክር ቤቱ ነባዬ ከማን ጋር ነው እየሰሩ ያሉት? ከነ ዘመነ ካሴ ጋር ነው። እነ ዘመነ ካሴ ለቁራሽ መሬት አንዋጋም አሉ። ኮማንደር ሳሚ ለቁራሽ መሬት አንዋጋም ብሏል። ባዴን እስከተባለ ምክር ቤቱ አይደለም እንዴ? ምክር ቤቱ ማን ነው ያብሮ እየሰራ ያለው? የጎንደር ፋኖች እነ ባያርሉም እንዴ? ዘመንን የተችቼ ምን ተምረው እንደዛ ከመጡ እንደውም ከዚህ ላይ እውነት ለመናገር ከሆነ ሰምታችኋል። እነ መምህር አሳዬ ከመሰዋታቸው 3 ቀን በፊት ነው 4 ቀን በፊት ቀጠናዊ ትስስር እናንተ በሱ ግፉኛ በዚህ እንገፋለን መረሸን አለበት ታፍዲን እየተባለ ሲነገር ሰምታችኋል። ወዲያው ተገደሉ እነ መምህር አሳዬ። ያንን ሰምተን እንዳልሰማን ጸጣን። እንደዛ ተገድለው ተጎተው አስፋልት ላይ እስኪወረወሩ ድረስ ማለት ነው። ያንን አይተን ለአንድነቱ ምናልባት ወንድሞቻችን ናቸው ገብቷቸውም ሴራው ገብቷቸውም ሳይገባቸውም ይሆናል ይመከራሉ እየተባለ ጸጥ ተብሏል ነበር ሁሉም። ነገር ግን እንደዛው ተብሎ ተሰውቶ ሳያበቃም ደግሞ ኮማንደር ሳሚ ምን እንዳለ ሪከርዱ አለ። ምናልባት ማሰማት የምትችሉ ትርፍ ስልክ ያላችሁ ሰዎች ካላችሁ ማሰማት ትችላላችሁ። ኮማንደር ሳሚ ምንድነው ያለው? ያንን እኛና ጫጫሆውን ብለን ጸጥ ያልን። ስለዚህ ጎንደር ላይ ያለው ነገር መጽዳት መጥራት አለበት። የጎንደር እንደውም እኔ ካላችሁ ወንድማችን ኮማንደር ሳሚ ወጥሮ ይዞ ያለው የጎንደር አንድነት እንዳይመጣ የሳምሪ ቡድንን አብሮ የሚያስገባው ወደ አገው ሸንጎ ወደ እነዘመነ ቡድን የሚያስተላልፍ መንገድ እየከፈተ ሚልክ የሚቀበል እያሰለጠንኩ የጎንደርና የጎጃም እየተባለ ልዩ ኮማንዶ እየተባለ ይህ ውሸት ነው፣ የሳምሪ ቡድን ነው ብለን ተናግረናል። ባየቀናውም መነገር አለበት። ለጎንደር አንድ ከታሰበ እየመጠበጡ ያሉት እንደው ጎንደር ላይ ባየቀናውና ኮማንደር ሳሚ ናቸው። ዝም እየተባለ ጭራሽ ሁለት ልጁን የገበረን አባታችንን አባናደውን ሽማግሌ ባዴን በዚህ እድሜው አርፎ ማይቀመጥ እየተባለ ፕሮፌሰር ጌታ አስራደን ከወልቃይት የተባረረው ባዴን ነው የመልኩ ክፋት እየተባለ ሰለሞን አጠናኮ እያለከሰምኩ ይልኩ የታገለ ያለ እኮ ዛሬ ሰለሞን አጠናን ገዳይ ብሎ የመጡበት ርቀት ምንድነው? የዚህ ያልጸጥ ሲባል ምን እየተደረገ ያለው? ለምንድነው የጎንደር አማራ ነኝ የምትሉ ቀበልተኛ እንባላለን ብላችሁ ነው ወይንስ አልገባኝም። በተለይ ተሰሚነት አለን የምትሉ ወንድሞቻችን ምን ለማድረግ እየሞከራችሁ ነው? አንዳንዴ እንዲስተካከል መሆን ያለበት እንዲስተካከል ነው ያርፍ ነውና
ቀጥል እስኪ ማነው ነጋ ነጋለ አለሁ። ሰላም ናችሁ? ቀጥል። ሰላም። አጀንዳችሁ በምን ጉዳይ እንደሆነ ባላ ቀደም ስላልገባው እንትን አላለልኝም። ዝም ብዬ በጀመራችሁ በሀሳባችሁ ዝም ብዬ እንትን ልበልና እኔ የሚመስለኝ ችግራቸው ምንድነው በሚለው ላይ ብናጠነጥን መልካም ይመስለኛል። ለምን ብዙ ጊዜ በጣም